ለሰው ብላችሁ ራሳችሁን አትጉዱ። ቤተሰባችሁም ቢሆኑ ማንም ቢሆኑ ራሳችሁን አትጉዱ ለነሱ ብላችሁ። ብዙ ወጣቶች ታዳጊዎች እናቴን አባቴን ቤተሰቦችን እያሉ በጣም የሚጨነቁ አሉ። በጣም ከመጠን በላይ የሆነ ነገር እንዳያደርጉ ገንዘብ የላቸውም። ቤት ሰርተው እንዳይሰጡ አይችሉም፣ አቅም የላቸውም። ነገር ግን በሀሳብ ጭንቅ ጥብብ እያሉ ራሳቸውን የሚጎዱ ሰዎች አሉ። ለምን እንደዚህ ይሆናል? ማለት ገንዘብ ቢኖርህ ትረዳለህ። ቤት መስራት የሚያስችል አቅም ቢኖርህ ቤቱን ሰርተህ ትሰጣለህ። ቤቱን መስራት ካልቻልክ፣ ገንዘቡን መስጠት ካልቻልክ ለምን ትጨነቃለህ? ከመጠን በላይ ለምን ራስህን ትጎዳለህ? ለምን ራስን ታሳመማለህ? በጭንቀት ለምን ትዋጣለህ? ችግር የለውም እኮ ሲኖርህ 100 200 ለቡና ስጣት ለእናት እንጂ አንተ ስለተጨነክ እሷ ምን የምታተርፈው ነገር አለ? እሷ ምን ይጨምርላታል? አንተ መጨነቅህ ማለት ነው። ይጨነቅልኛል ከማለት ውጭ ብዙ ወጣቶች 20 እስከ 30 ያሉ ወጣቶች በጣም ከመጠን በላይ አንዳንዶቹ ለቤተሰብ ይጨነቃሉና ጭንቀታቸው በጣም አይሎ ከመሄዱ ደግሞ ከጎናቸው የሚያማክሩ ሰው ምናምን ቅርብ ከሌለ እና ራቅ ያሉ ከሆኑ ከቤተሰብ ዝም ብለው ስለሚጨነቁ ብቻ በሽተኛ የሚሆኑ አሉ። አእምሯቸው የሚቃወስ ልጆች አሉ። እኔ በራሴ ስለማቅ ነው እንደዚህ የሆኑ ልጆች የባሰ ጤናቸው ተጓድሎ ለቤተሰብ ሲሉ የነበሩ ልጆች ጭራሽ የቤተሰብ ሸክም ሆነው ቁጭ ያሉ ልጆች ያውቃሉ። ይሄ የሆነው ጭንቀታቸው በጣም ኦቨር ወጣ። ጭንቀታቸው ከመጠን በላይ አየለ። ለራሳቸው ሳይሆን የሚኖሩት ለሰው ለቤተሰብ ነበር የሚያስቡት። ነገር ግን ሀሳብ ብቻው ምን ያደርጋል? ወይ የሆነ ነገር ሰርተህ ካላገዝካቸው ዝም ብለህ ብታስብ ምን ያደርጋል? እና እንደዚህ ከመጠን በላይ ሲጨነቅ የነበረ ልጅ አለና መጨረሻ ላይ አእምሮ ተነካ። በቃ ጭንቀት ነው። በቃ በጭንቀት ምክንያት መጠጣት የሆነ የማይሆን ሱስ ውስጥ ገባ ማለት ነው። ከዛ በኋላ በቃ ታመመ። ጭራሽ ለእናቴ ሲል የነበረው እናቱን ለብዙ ጊዜ እስካሁን ድረስ እናቱ ጋር ነው ያለው። የሚገርም ይሄ የሆነው ቅድሚያ ለራሱ ስላልሰጠ ነው። አንተ ቅድሚያ ለራስህ ስጥ፣ ለራስህ አስብ፣ ለራስህ ለማሻሻል ተንቀሳቀስ እንጂ ለቤተሰቦች አትበል። ይሄው አሁን ለቤተሰቤ ሲል የነበረው ልጅ አሁን ጭራሽ ቤተሰብ ላይ ሸክም ሆኖ አእምሮ ተናክቶ የሚገርም አቋም የነበረው ልጅ ነው። አሁን ራሱን ጥሎ መንገድ ላይ ሲታይ በጣም የሚያስጠላው የምር ያ የሚገርም ልጅ ነበረ። ግን በጣም ለራሱ ሳይሆን ሲኖር የነበረው ለናቴ ሲል ነበር እንትን የሚለው። ግን አሁን እናቱን ብትሆን አትፈልገውም። አሁን ጤነኛ አይደለማ። ስለዚህ ግዴታ ስለሆነባት ነው እሷም የተሸከመችው እንጂ አትፈልገውም። ስለዚህ አንተ አሁን ጭንቅ የምትልላቸው ቤተሰቦች የሆነ የጤና እክል ቢገጥምህ እና እስከ ተወሰነ ጊዜ እኮ ለአንድ ዓመት ምናምን ሊንከባከቡ ይችላሉ። ከዛ በኋላ ትሰለቻቸዋለህ፣ በቃ ትደብራቸዋለህ። ነገር ግን አንተ እንደዛ ይሆንከው ስለነሱ በማሰብ በማውጣት በማውረድ ነው። ነገር ግን እኔ ልንገራ ከአንተ በላይ ማንም ነው። ቤተሰብህም ቢሆን የምትወዳት እናትም ቢሆን ከአንተ በላይ ምንም ነው። ምክንያቱም አንተ ራስን መቀየር ነው መጀመሪያ ያለብህ። አንተ ራስን ሳትቀየር እንዴት ነው ቤተሰቦችን ልትቀይር የምትችለው? አንተ ራስን ሳትቀይር እንዴት ነው ለእናትህ ቤት ልትሰራ የምትችለው? አንተ ደህና ልብስ ሳትቀይር ለእናትህ ቤት እንዴት ነው ልትሰራ የምትችለው? ስለዚህ መጨነቅ የለብህም። በቃ አንተ በጥሩ ነገር አላማ ያዝ። ዝም ብሎ መጨነቅ ምን ያደርጋል? በአላማ ተንቀሳቀስ። አላማ ይኑር። አላማ ቀርጸህ በአላማ ተንቀሳቀስ። ያን ጊዜ አላማ ስታሳካ እናትንም አልፈህ ሌላ ጉረቤት መርዳት ትችላለህ። ስለዚህ ፕሊዝ ከመጠን በላይ ጭንቅ አትበሉ። በተለይ
ከክፍለ ሀገር የመጣችሁ ልጆች ምናምን ይሄን ቪዲዮ የምታዩ ከሆነ ለእናት የሆነ ነገር ሳላደርግ ለአባት የሆነ ነገር ሳላደርግ አትበል ብላዘር። አንተ በጤና ካለህ ለነሱ ራሱ ትልቅ ነገር ነው። አንተ ወጥተህ መግባት ለነሱ ትልቅ ነገር ነው። ከመጠን በላይ ትጨናነቅ፣ አእምሮ ይነካና ሸክም ትሆናለህ እነሱ ላይ ሄደህ መጨረሻ ላይ። ያ ከሚሆን ፕሊዝ ከመጠን በላይ አትጨነቁ። ከመጠን በላይ በቃ ምንም አታውጡ አታወርዱ። በቃ በትክክለኛ ዓላማ ይዛችሁ በዓላማችሁ መንገድ ብቻ ተጓዙ። ዓላማ ሳይኖርህ ዝም ብሎ መጨነቅ ምን ያደርጋል? ስለዚህ ባካችሁ ራሳችሁን ጠብቁ። ወጣቶች ራሳችሁን ጠብቁ። እኔ በበኩሌ ብዙ ስለማይ ነው ይህን ቪዲዮ የሰራሁት ምክንያት ማለት በጣም ብዙ ወጣቶች ስለማይ ነው። ብዙ ወጣቶች ህይወታቸው እየተበላሸ ስለሆነ ጭንቀታቸው ውስጣቸው ታምቆ መጨረሻ ላይ አእምሯቸው ተነክቶ መንገድ ላይ የወጡ ልጆች ስለማቅ ነው ይህን ቪዲዮ የሰራሁት። በጣም የሚገርሙ የት ይደርሳሉ የተባሉ ልጆች፣ ነገር ግን እነሱ ከመጠን በላይ በማሰብ በመጨነቅ ህይወታቸው ተናግቶ አእምሯቸው ተናግቶ ቤተሰብ ላይ ሸክም ነው ከክብራቸው ወርደው መንገድ ላይ ወጥተው አይቻለሁ። በጣም ነው የሚያሳዝነው የእውነት በጣም። ስለዚህ ባካችሁ ወጣት ከሆናችሁ እርግጥ ነው ወጣት ስትሆን ምንም የሚቀየር ነገር ያለ አይመስልም። በቃ በዚሁ የሚቀጥል ነው የሚመስለው። የእውነት በዚሁ የሚቀጥል ነው የሚመስለን እኮ ለሁላችንም። ነገር ግን እንደዛ አይደለም። ሁሉም ነገር ይቀየራል፣ ሁሉም ነገር ይሻሻላል። ያ ደግሞ የሚቀየረው የሚሻሻለው አንተ ጤና ስትሆን፣ አንተ ሰላም ስትሆን ነው። አንተ በህይወት ስትኖር ነው የሚቀየረው። ስለዚህ ባካችሁ ማሰቡ ጥሩ ነው። ነገር ግን ከመጠን በላይ ራሳችሁን እስክትበጠብጡ ድረስ ራሳችሁ ሱስ ውስጥ እስኪያስገባችሁ ድረስ ጭንቀታችሁ አግባብ አይደለም። ስለዚህ ባካችሁ ከመጠን በላይ አትጨነቁ። ይህን ቪዲዮ የምሰራው ከውስጤ ነው። እኔ በጣም ብዙ ልጆች እንደዚህ የሚሆኑ ስላሉ ነው። በጣም ራሳቸውን አደጋ ውስጥ የከተቱ ልጆች ስላሉ ነው። ከመጠን በላይ በማሰብ ለቤተሰብ እናም ለቤተሰብ መጠን በላይ አስበው እኮ ቤተሰቦቻቸውን አልቀየሩ፣ ጭራሽ ለቤተሰብ ሸክም ነው የሆኑት እነዚያ ልጆች። አሁን እንደዛ ሲጨነቁላቸው የነበሩ ቤተሰቦቻቸው አሁን አይፈልጓቸውም። አሁን ዙሮ አያዋቸውም። የእውነት በቃ ማንም የሚፈልገው ጤና ስትሆን ነው። ማንም የሚፈልገው ወጥተህ ስትገባ ነው። ባይኖርህ እንኳን ወጥተህ ስትገባ ሄደህ እናትህን ስትጠይቃት ነው ደስ የሚላት እንጂ ጤና ተናግቶ ጭራሽ እሷ ላይ ሸክም ሆነህ በከተማ ኑሮ አስባ በጣም የሚደብር ነው። ስለዚህ እባካችሁ ለሁሉም ነገር ጊዜ አለው። እናንተ አንድ ወሳኝ ዓላማ ይኑራችሁ። ከዛ በኋላ ለዓላማችሁ ትዕግስት አድርጋችሁ በኔጌቲቭ ሳይሆን በፖዚቲቭ አስቡ። በመልካም ነገር አስቡ። በመጥፎን ብቻ ተተኩሩ። መልካም ነገር ላይ አተኩሩ ዓላማ ይዛችሁ። እናም ለዓላማችሁ ተንቀሳቀሱ። ከመጠን በላይ ራሳችሁን አታስጨንቁ። በሚሆን ሰዓት ይሆናል። በቃ ከቻላችሁ ዓላማ ይኑራችሁ። ለዓላማችሁ ስሩ። ይህን የምታደርጉት በመጥፎ ነገር እያሰባችሁ ሳይሆን መልካም ነገር ላይ ትኩረት አድርጋችሁ ራሳችሁን የሆነ ደስ የሚያሰኛችሁ ነገር ላይ ያተኩራችሁ ያን ነገር ለማግኘት ደስታችሁን ለመጨመር የሚያሰራችሁን ነገር ለመስራት ነው መንቀሳቀስ ያለባችሁ። ስለዚህ ከመጠን በላይ ለማንም አትጨነቁ። ራሳችሁን አትጉዱ። በቃ ራሳችሁን አትጉዱ። ራሳችሁን መጉዳት የለባችሁ። ከራስ በላይ ንፋስ የሚባል ነገር አለ። ስለዚህ እኔ በበኩል የማውቀው ማንም ሰው ጤና ከተጓደለ ምንም ነገር ከሌለህ እንደማይፈልግህ ነው ከቤተሰብ ጭምር። ስለዚህ አሁን የምትጨነቅላችሁ ሰዎች ነገ ላይ ዙሮ አይሁን ጤና ከተጓደለ ቤተሰቦችን ቢሆኑ ነው እያልኩ ያለሁት። ተግባብተናል? ስለዚህ ቅድሚያ ለራስ ስጥ። ቅድሚያ ዓላማህን ለማሳካት ተንቀሳቀስ። አንተ ሳይኖርህ ለሌሎች ሰዎች ልትሰጥ አትችልም። ሲኖርህ ነው እኮ የምትሰጠው። ስለዚህ መጀመሪያ ራስህ ያዝ። ራስህ ደግሞ ለመያዝ በመጨነቅ ሳይሆን በመልካም ነገር በማሰብ ነው። መልካም ነገር ላይ ትኩረት በማድረግ ነው መልካም ነገር የምትስበው። ስለዚህ በቃ እኔ ደምደም ያለ መልእክቴ የመጨረሻው አትጨነቁ። ራሳችሁን ትጎዳላችሁ በጭንቀት ውስጥ። መፍትሄው ዓላማ ይዛችሁ ለዓላማችሁ ስሩ። ለዓላማችሁ ተንቀሳቀሱ። በዛ መንገድ ነው የምትፈልጉትን ህይወት መኖር የምትችሉ፣ ለቤተሰባችሁ የምትደርሱላችሁ። ስለዚህ ይህን ቪዲዮ ከተጠቀማችሁበት ላይክ፣
ሰብስክራይብ አድርጉት። ቀጣይ በአስተማሪ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ። ቻው